ሰላም እንዴት ናችሁ? ውድ የማን ዩናይትድ ቲቪ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ካርሎስ ካዝሜሮ ስለ ማይክል ካሪክ እንዲህ ሲል ተናግሯል። ይህ ስራ ሙሉ በሙሉ የሚገባው ይመስለኛል። ለማንቸስተር ዩናይትድ አሰልጣኝ ሚና በጣም ጥሩ ብቃት እንዳለው አስመስክሯል። ውሳኔውም የኔ ሳይሆን የአመራር ነው። ነገር ግን የኔን አስተያየት ከጠይቃችሁ ማይክል ካሪክ በእርግጥም ይህ ቦታና የክለቡ ሙሉ እምነት ይገባዋል። ከመጣ ጀምሮ ድንቅ ስራ እየሰራ ነው። ወደፊትም ታላቅ የማንቸስተር ዩናይትድ አሰልጣኝ ለመሆን የሚያስፈልገው ነገር ሁሉ አለው ብሏል። ማይክል ካሪክ የክለቡ ሌጀንድ ነው። እዚህ ብዙ ዋንጫዎችን አሸንፏል። ማንቸስተር ዩናይትድ ምን ማለት እንደሆነም ጠንቅቆ ያውቃል። የመጣው በጣም አስቸጋሪ በሆነ የውድድር ዘመን አጋማሽ ላይ ሲሆን ምንም ጊዜ አልነበረውም ነበር። እንደመጣ የገጠማቸው ጨዋታዎችም ቢሆኑ በቀላሉ ነጥብ አግኝተ የቡድን በራስ መተማመን የምታሳድግበት አይነት አልነበሩም። የሱ ስራ ለኔ ትልቅና አስገራሚ ነገር ነበር። ይህ ሰው መጣና ሁሉንም ነገር ቀየረው፣ ክለቡን ቀየረ፣ እኔንም በጣም ቀይሮኛል። እሱ ራሱ ታላቅ የአማካኝ ተከላካይ የነበረ መሆኑ የራሱ ድርሻ ያለው ይመስለኛል። አሁን ላይ ለሱ በጣም ደስተኛ ነኝ። እውነት ለመናገር ማይክል ካሪክ አስገራሚ ሰው ነው፣ ለሱ ሁሉም ነገር ይገባዋል ሲል ካርሎስ ካዝሜሮ ስለ ማይክል ካሪክ ተናግሯል። ከአሞሪም ጋር ስለነበሩ ችግሮችም እንዲህ ሲል ተናግሯል። ምናልባት በህይወቴ ካስመዘገብኳቸው ትልልቅ ስኬቶች አንዱ አሰልጣኙ ተሳስቶ እንደነበር ማረጋገጤ ነው። አሰልጣኙ በእኔ አይተማመንም ነበር። እኔም በዚያ ሰዓት ምንም ግድ አልሰጠኝም። ብዙ ዋንጫዎችን አሸንፊያለሁ። በእግር ኳስ ህይወቴ ሁሉንም ነገር አሳክቻለሁ። ለምን እጨነቃለሁ ማለት ይችል ነበር። እኔ ግን እንደዚያ በጭራሽ አላደረኩም። መስራቴን ቀጠልኩ። አሰልጣኙም ስለ እኔ የነበረው አመለካከት ስህተት መሆኑን ለማሳየት መኮርኩ። በመጨረሻም ተሳካልኝ። እውነት ለመናገር ካሉኝ ዋንጫዎች ሁሉ በላይ የአሰልጣኙን ሀሳብ መቀየር መቻሌ ለእኔ እንደ ትልቅ ስኬት እቆጥረዋለሁ ሲል ካርሎስ ካዝሜሮ ተናግሯል። የማን ዩናይትድ አዲሱ ስፖንሰርን በተመለከተ እንግዲህ ማንቸስተር ዩናይትድ ከሚቀጥለው የውድድር ዘመን ጀምሮ የክለቡን የልምምድ ትጥቅ ስፖንሰር ለማድረግ ከቤትዌይ ጋር በላቀ ድርድር ላይ ይገኛል ተብሏል። የብሪታንያዊ ውድድር ኩባንያ የሆነው ቤትዌይ ዩናይትድ በካሪንግተን ልምምድ በሚያደርግበት ወቅት በሚጠቀምባቸው ስፖርታዊ አልባሳት ላይ የሚቀመጥ ሲሆን ይህም ክለቡ በሚለቃቸው ፎቶግራፎች ላይ የሚታይ ይሆናል ተብሏል። የማንቸስተር ዩናይትድ ምንጮች እንደሚገምቱት የቤትዌይ አጋርነት ዋጋ ከ18 ሚሊዮን ፓውንድ በላይ ሊሆን ይችላል። ይህም በአንድ አጋር ከሚደረጉ የልምምድ ትጥቅ ስፖንሰርሺፖች መካከል በእግር ኳሱ ዓለም ከፍተኛ ያደርገዋል ሲል ዘ አትሌቲክ ዘግበዋል። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን ማርከስ ራሽፎርድን ወደ ዋናው ቡድን የመመለስ ምንም አይነት እቅድ የላቸውም ተብሏል። ራሽፎርድ በግሉ ወደ ኦልድ ትራፎርድ የመመለስ ፍላጎት እንደሌለው አሳውቋል። ይህ ተጫዋች እንግዲህ በባርሴሎና ጥሩ የሚባል ጊዜን እያሳለፈ ይገኛል። ተጫዋቹም ከዚህ በፊት እንዳሳውቀው ከሆነ ወደ ማንቸስተር ዩናይትድ የመመለስ ምንም አይነት ፍላጎት እንደሌለው ነው እየተገለጸ የሚገኘው። ዩናይትዶችም ታዲያ ተጫዋቹን የመመለስ ሀሳብ እንደሌላቸውም እየተነገረ ይገኛል። ማንቸስተር ዩናይትድ ሃሪኬንን አለማስፈረሙ ባለፉት 10 ዓመታት ውስጥ የሰሩት ትልቅ ስህተቱ ይመስለኛል። ቶተንሃም የጠየቀውን ዋጋ ከፍለው ቢሆን ይህኔ ኬንን ያገኙት ነበር። ጉዳዩ በጥቂት ሚሊዮን ፓውንድ ልዩነት ያልተሳካ ከሆነ ውሳኔው አስከፊ ነበር ማለት ይቻላል። ዩናይትድ በዚያ የዝውውር መስኮት ዲክላን ራይስና ሃሪኬንን አስፈርሞ ቢሆን ኖሮ አሁን ካሉበት ፍጹም የተለየና የተሻለ ደረጃ ላይ ይገኙ ነበር ብዬ አስባለሁ ሲል ሪዮ ፈርዲናንድ ተናግሯል። ሪዮ ፈርዲናንድ ከሌሎቹ የማንቸስተር ዩናይትድ ሌጀንዶች የሚለየው እንግዲህ ኔጌቲቭ የሆኑ አስተያየቶችን አይሰጥም። አዎንታዊ የሆኑ አስተያየቶችን የሚሰጥ እንደሆነ ይታወቃልና ትክክል ነው። እንግዲህ ሃሪኬን ለማንቸስተር ዩናይትድ ፈርሞ ቢሆን ኖሮ የሚሰጠው ግልጋሎት የላቀ እንደሆነ ሁላችንም እናውቃለን። ስለ ማቴዎስ ፈርናንዴስ እስቲ አንዳንድ ነገር እንበል። እንግዲህ ይህ ተጫዋች የፕሪሚየር ሊግ ልምድ ያለው ጉልበተኛ፣ ጠንካራ ሰውነትና አእምሮ ያለው እንዲሁም ቀልጣፋ የሆነ በጫና ውስጥ መቆየት መወጣት የሚችል ተጫዋች ነው። ከዚህም በላይ ደግሞ ኳሰኛ ሲሆን ረጃጅም ኳሶች አሉት። ድሪብል ያደርጋል፣ ኳስ እየገፋ ይሮጣል፣ ይገባል። በእውነት ይህ ልጅ እንግሊዛዊ ቢሆን ዋጋው ከአንደርሰን እኩል የሚሆንበት እድል ሊኖር ነበር። ዩናይትድ ወደዚህ ከሚሉ ይህንን የፕሪሚየር ሊግ ልምድ ያለው ወጣት ቢያስፈርሙት የመጠቀም እድላቸው ከፍተኛ ነው። ዩናይትዶችም ልጁን ሁኔታ ቅርበት እየተከታተሉት እንደሚገኝ ነው እየተገለጸ የሚገኘው። አማድ ዲያሎ ስለ ብሩኖ ፈርናንዴዝ እንዲህ ሲል ተናግሯል። ብሩኖ ነው፣ ከሱ ጋር መጫወት ለሁላችንም ህልም ነው። ለእኔ ትልቅ ባለውለታዬ ነው። በ2020 እዚህ ከመጣው ጀምሮ ለክለቡ በጣም ጥሩ ሆኖ ቆይቷል። እሱ ትልቅ ምሳሌ፣ ትልቅ መሪና ትልቅ ካፒቴን ሲሆን እያንዳንዱ ሰው ወደ ዋናው ቡድን የሚመጣውንም እያንዳንዱን ወጣት ተጫዋች ለመርዳት ይሞክራል። 2021 እዚህ ስመጣ አስታውሳለሁ የእንግሊዝኛ ቋንቋ ያን ያህል ጥሩ አልነበረም። ነገር ግን እሱ ጣሊያንኛ ስለሚችል በጣሊያን ሊረዳኝ ይሞክር ነበር። ስለዚህ ለእኔ ትርጉም የሚሰራልኝ እሱ ነበር። እሱ ለሁሉም ሰው የሚሆን ሰው ነው። በዚህ የውድድር ዘመን ምንም ያህል ጥሩ እንደሆነ ማየት ትችላለህ። እኛም እንደ ቡድን ያን የአሲስቱን ክብረ ወሰን እንዲሰብር ልንረዳው ይገባል ሲል አማድ ዲያሎ ተናግሯል።
የቀጣዩን ዓመት አዲሱን መለያ በዚህኛው የውድድር ዘመን የመጨረሻው 2 ጨዋታዎች ላይ ለመጀመሪያ ጊዜ ለመጠቀም ተዘጋጅቷል ተብሏል። በዚህ መሰረት ከኖቲንጋም ፎረስት እና ከብራይተን ጋር በሚደረጉ ጨዋታዎች አዲሱን መለያ በማድረግ ወደ ሜዳ እንደሚገቡ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። የቤንያሚን ሼሽኮን ጉዳት በተመለከተ እንግዲህ እስካሁን ድረስ የተረጋገጠ መረጃ እንደሌለ ነው እየተገለጸ የሚገኘው። ከዚህ በፊት የነበረ ነገር ነው እንግዲህ ጉዳት እየተሰማው ነበረ ሲጫወት የነበረው ኢብራሂማ ኮናቴ ከገፈተረው በኋላ ነው እንግዲህ ያ ጉዳት ዳግም ያገረሸበትና እስካሁን ድረስ የተረጋገጠ ነገር የለም። አዲስ መረጃ የሚወጣው ከሆነ ግን ወዲያው ወደ እናንተ የማደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በአዲስ ቪዲዮ እስክንገናኝ መልካሙን ተመኘው።